ጸጋና ሰላም ይብዛላችሁ። የሞቱ ዘመዶቻችን ወይም ደግሞ ሞቶ የቆየ አጎት፣ አክስት፣ እንደዚህ እህት፣ ወንድም፣ እናት፣ አባት ሊሆን ይችላል። አንድም በሌላም የሞቱ ሰዎች በህልማችን መጥተው አንደኛ ምግብ ካበሉ ወይም ደግሞ በጣም አዝነው በቃ አይዞ ብሎ ምግብ የሚያበሉን ከሆነ፣ ሁለተኛ ልብስ የሚያለብሱን ከሆነ እንዲህ አዲስ ልብስ ገዝቶ የሚሰጡ ከሆነ፣ ሶስተኛ እጆቻችንን ይዘው የሚሄዱና የሆነ ቦታ ወስዳል ብሎ የሚወስዱን ከሆነ እና ጀነራሊ ደግሞ የሞተ ቤተሰብ የሆኑ ሰዎች 5 ዓመት 7 ዓመት 8 ዓመት 10 ዓመት 15 ዓመት 20 ዓመት እና ሊሆን ይችላል እንደግሞ 2-3 ዓመትም ሊሆን ይችላል የቆዩ ሰዎች መጥቶ በህልም እነዚህ ነገሮችን የሚያደርጉ ከሆነ በጣም አደጋ ላይ ነው ያለ ነው ማለት ነው። የሞት መንፈስ ነው። አሁን ብዙ ጊዜ ወይኔ አክስቴ እኮ ትወደኝ ነበር፣ ወይኔ እናቴ ብትኖር ኖሮ እናቴ እኮ በጣም ነው የምትወደኝ ብለው አንዳንዶቹ ያለቅሳሉ። እና ያንን ካያችሁ በኋላ ቁጭ ብላችሁ ባለቀሳችሁ ሰዓት መንፈስ ገብቶባችሁ ማለት ነው። አጋንንት ይቆጣጠራችኋል። እና ይሄ በመንፈስ ዓለም ላይ ወይም በመናፍስት ዓለም ላይ ያለ ትልቁ የመናፍስት ስራ ነው ማለት ነው። እና አንዳንዶች ወይኔ ቤት እንትና እኮ ትወደኝ ነበር፣ እንትና እኮ ይወደኝ ነበር፣ በቃ ወይኔ እስካሁን ድረስ ሞቶ እንኳን ያናግረኛል ይላል። በጣም በቃ እንደ ጥሩ ነገር አድርጎ፣ ግን በጣም አደጋ ነው። በጣም አደጋ ነው። እነዚህ የሞቱ ቤተሰቦችን የሚያይ ሰው እጅግ በጣም በጣም በአስቸኳይ ማድረግ ያለባቸው ነገር ነው የምነግራችሁ። እና ምግብ የሚያበሉ ከሆነ ምግብ ሞት ነው፣ ሞትን እያበሏችሁ ነው። ልብስ የሚያለብሱ ከሆነ ልብስ ደግሞ የሐዘን ካባ ነው የሚያለብሷችሁ። እንደዚህ እጆቻችሁን ይዘው የሚወስዱ ከሆነ ደግሞ ወደ ሞት መንገድ እየወሰዷችሁ ነው ማለት ነው። ኦልሬዲ የእናንተን ሞት እያፈጠኑ ነው ማለት ነው። እጅግ በጣም አደገኞች ናቸው እነዚህ 3 ነገሮች በተለይ። እና ብዙ ሰዎች በተለያየ አይነት መንገድ ያያሉ። ኤኒዌይ ሁሉም ምንድነው የሞት መንፈስ እናንተን እየተከተለ እንደሆነ የምታዩበት ነው። የሞት መንፈስ እናንተን እየተከተላችሁ እንደሆነ የምታዩበት ነው። ስለዚህ በጣም ማድረግ ያለባችሁ የመጀመሪያው ባያችሁበት ቅጽበት ሌሊቱን ተነስታችሁ መንፈሱን መምታት አለባችሁ። መንፈሱን የምትመቱት በጸሎት ነው። በእግዚአብሔር ፊት ተንበርክካችሁ ወድቃችሁ ጌታ ሆይ ይሄ የሞት መንፈስ የሚከተለኝ በኢየሱስ ስም በስም ስልጣን ይመታ ብላችሁ መቃወም አለባችሁ። በጣም መንፈሱን መቃወም አለባችሁ። ከአየር ላይ ከደመና ላይ መምታት አለባችሁ። የዚህን ሰዓት እግዚአብሔር በሞትና በእናንተ መካከል ጣልቃ ይገባል። ዳግም የሞተ ሰው ወደ እኔ እንዳይመጣ። የሞተ ቤተሰብ በቃ ሞቷል አይደለም? አዎ በቃ እግዚአብሔር የፈቀደውን አድርጓል። ሰው ልጅ ለመሞት ነው የተፈጠረው። ስለዚህ በኢየሱስ ስም ከኔ ህይወት ላይ ይሄ የሞት መንፈስ የሚከተለኝ ይመታ። ያለ ጊዜ ሊወስደኝ፣ ያለ ጊዜ ህይወቴን ለመውሰድ የሚፈልግ የሞት አዋጅ ይገልበጥ ብላችሁ በቁጣ መጸለይ አለባችሁ፣ መምታት አለባችሁ።
ያ ይሄ ነው የሚሆነው። እና መጸለይ በጣም አስፈላጊ ጉዳይ ነው። ማትጸልይ ከሆነ ግን በጣም ሞት ወደ እናንተ እንደቀረበ ነው የምታዩት። በቃ መሞት የፈለገ ሰው ነው ማለት ነው። ማይጸልይ ከሆነ ሰው ይሄን ህልም አይቶ ማይጸልይ ሰው ሞት የፈለገ ሰው ነው ማለት ነው። አንዳንዶቻችሁ በእርግጥ በቃ ወይኔ እንትና እኮ አጎቴ እኮ አክስቴ እኮ እህቴ እኮ እናቴ እኮ እንደዚህ እኮ ትወደኛለች፣ ወይኔ ይወደኝ ነበር እኮ እስካሁን ድረስ በህልሜ መጥቶ እያናገረኝ ነው ይላል። በጣም ጥሩ ነገር መስሎት። እመኑኝ ግን በጣም አደጋ እንደሆነ ነግራችኋለሁ። አደጋ ነው። ስለዚህ እንደ እግዚአብሔር ሰው መመክራችሁ በክርስቶስ ኢየሱስ መቃወምና መጸለይ አለባችሁ። መጽሐፍ ቅዱስ ዲያብሎስን ተቃውሞ ከእናንተ ይሸሻል ይላል። ዲያብሎስን መቃወም አለባችሁ። ስራውን መቃወም አለብን። በኢየሱስ መቃወም አለብን። በምንም አይነት ሁኔታ የምንቃወመው ደግሞ ለእግዚአብሔር በተገዛ ማንነት ነው። ለእግዚአብሔር በተገዛ መንፈስ ነው። ለእግዚአብሔር ያልተገዛ ሰው፣ በእግዚአብሔር ፊት ዝቅ ያላለ ሰው፣ ያልተዋረደ ሰው ዲያብሎስን መቃወም አይችልም። ለምን? አቅም የለውማ። ስለዚህ ለእግዚአብሔር በተገዛ መንፈስ እንቃወማለን። በጌታ በኢየሱስ ክርስቶስ ስም የሞት መንፈስ በጌታ በኢየሱስ ክርስቶስ ስም በተለያየ አይነት አቅጣጫና አጋጣሚ የሚዘረጋ የሚወረወር የሞት አዋጅ በኢየሱስ ስም የተገለበጠ ይሁን። የሚፈልጋችሁ የሚያሳድዳችሁ የሞተ ሰው መስሎ መጥቶ የሚያናግር የሞት መንፈስ በኢየሱስ ክርስቶስ ስም የተመታ ይሁን። ከህይወታችሁ ዙሪያ ላይ ከዘመናችሁ ከመንገዳችሁ በኢየሱስ ስም ይመታ። የሞት አዋጅ የተገለበጠ ይሁን። በህልም መጥቶ የሚያናግራችሁ በኢየሱስ ክርስቶስ ስም የሞት መንፈስ የተገለበጠ ይሁን። በጌታ በኢየሱስ ክርስቶስ ስም እጸልያለሁ። የሞተ ሰዎችን መስሎ የሞተ ቤተሰብ መስሎ የቆዩ ሰዎች እየመጡ በህልም የሚያናግራቸው ሰዎች አሁን ህልማቸው የጠራ ይሁን። የሞት መንፈስ የተገለበጠ ይሁን። እቅዱ የፈረሰ ይሁን። በኢየሱስ ክርስቶስ ስም ይመታ። የሞት ኃይል የተወጋ ይሁን በኢየሱስ ስም። ያለ ጊዜ ለመውሰድ የሚታገል የሞት መንፈስ የተመታ ይሁን። እኛ ከሞተ ሰው ጋር ግንኙነት የለንም። ግንኙነታችን ያለው በህይወት ካለ ሰው ጋር ነው። ስለዚህ የሞት ዝምድና አንፈልግም። የሞተ ሰው ዝምድና አንፈልግም። በቃ ሞቷል፣ በምድር ያለው ሩጫውን ጨርሷል። ነገር ግን የሚከታተል የሞት ኃይል በኢየሱስ ስም የተመታ ይሁን። ሌላ እጅግ በጣም ወንድ ሆኖ ለሴት ወንድ ሆኖ የሚመጣ ምንድነው? ለወንድ ደግሞ ሴት ሆኖ የሚመጣ ስፒሪቹዋል ሃስባንድ፣ ስፒሪቹዋል ዋይፍ የሚባል ይሄ መንፈሳዊ ባል
መንፈስ ዓለም ያለ ደግሞ ሚስት የሚሆን ኢቭን አንዳንዶችን ግንኙነት ሁሉ ያደርጋል። የሚገርማችሁ ነገር ግንኙነት ሁሉ ያደርጋል ከአንዳንዶች ጋር። ይሄ በህልማቸው በመንፈስ እንትን አድርጎ መጥፎ የሆነ እንትን የሚያደርግ በናዝሬቱ ጌታ በኢየሱስ ስም የተመታ ይሁን። ይሄ ነገር በተለይ በጣም ከባድ ነገር ነው። መጸለይ የማይችል ሰው ከዚህ ነገር ውስጥ መውጣት አይችልም። በቃ በህልም ተኝታችሁ ባላችሁበት አንድ ሰው ሴት ሆኖ መታ ግንኙነት የምታደርግ ከሆነ ወንድ ሆኖ ሄዶ መጥቶ ደግሞ እንዲህ በሴቷ ላይ ግንኙነት የሚያደርግ ከሆነ እጅግ በጣም አደጋ ነው። ለዚህ መፍትሄው አንድ ነው። በጣም መጸለይ፣ በጣም መቃወም። ተቃውማችሁ ስትጸልዩ ይሰበራል ቀንበሩ። በጣም በተቃውሞ መጸለይ፣ መንፈሱን መምታት እጅግ በጣም ብዙ ሰዎችን የሚያስጨንቅ ነገር ነው ይሄ እና ይህንን እስካልነቃችሁ ድረስ፣ እስካልጸለያችሁ ድረስ፣ እስካልተቃወማችሁ ድረስ በጣም ያስቸግራችኋል። ስለዚህ ይህንን መንፈስ በጣም በጸሎት መምታት አስፈላጊ ነው። በጸሎት ይህንን አዋጅ መገልበጥ አስፈላጊ ነው። ሌላው እባብ የሚያሳድዳቸው፣ ጅብ የሚያሳድዳቸው የሆነ ብቻ የማታውቁት ነገር ገደላ ገደል ላይ በጣም መጥፎ የሆነ ህልም ብቻ የምታዩ ሰዎች ምንድነው ማድረግ ያለባችሁ? በጣም ከእግዚአብሔር ጋር ያለ ኔትወርካቸው ትክክል አለመሆኑን ነው የሚያሳየው። ከእግዚአብሔር ጋር ያለ ኔትወርክ ትክክል አይደለም። በቃ ማለት ኔትወርካችሁ ትክክል ከሆነ የምታዩ ጥሩ ጥሩ ነገር ነው። ነገ ላይ፣ ሳምንት ላይ፣ ወር ላይ፣ አመታት ላይ እግዚአብሔር በእናንተ ህይወት ላይ የሚያደርጋቸውን መልካም ነገሮችን ብቻ ነው የምታዩት። በጣም ጥሩ ነገሮችን፣ መልካም ነገሮችን ብቻ ነው የምታዩት። ነገር ግን የማይጸልይ ሰው ወይም ደግሞ ከእግዚአብሔር ጋር ያለ ግንኙነት የሌለው ሰው ከሆነ በጣም የሚያሳዝንና በጣም ከባድ የሆነ ነገር ነው የሚገጥመው። እንዳልኳችሁ እንደዚህ አይነት መጥፎ ህልሞችን ነው የሚያየው። ስለዚህ እግዚአብሔር አዋጅ እንዲገለብጥ መጸለይ አስፈላጊ ነገር ነው። መጸለይ ከሁሉም በላይ የሚያዋጣውና የሚሻለው እሱ ነገር ነው ማለት ነው። ስትጸልዩ ይሸሻል ከእናንተ ክፉ መንፈስ ይሄዳል፣ ርኩስ መንፈስ ይሸሻል፣ የእግዚአብሔር መንፈስ ደግሞ ይቀርባቸዋል ማለት ነው። ስለዚህ ተቃውሞ ከእናንተ ዲያብሎስን ተቃውሞ ከእናንተ ይሸሻል ይላል የእግዚአብሔር ቃል ሲናገር። መቃወም ነው ያለብን። ስትቃወሙ ይሸሻል፣ ስንቃወም ይሄዳል። ክፉን በመቃወም ነው የምናሸንፈው። ለእግዚአብሔር በተገዛ መንፈስ በተገዛ ማንነት ስንቃወም ይሸሻሉ ማለት ነው። አንድም ሳይቀር ይሄዳሉ ማለት ነው። እውነታው እሱ ነው። ስለዚህ በመቃወም በመጸለይ ያንን ክፉ ነገር ተቃወሙ እና አሁን እኔ ከነገርኳቸው ውስጥ የትኛው ህልም እንዳያችሁ ያያችሁትን ኮመንት ላይ ጻፉ። በዛው ላይም ደግሞ እንጸልያለን። ይህንን ጉዳይ ዳግም በሰፊው ስለሚመጣበት በደንብ በዚህ ጉዳይ ላይ ስለምጸልይና ስለምመለስበት ሌላ ቪዲዮ ስለሚመጣ ግን በጣም አስፈላጊ የሆነ ጉዳይ ምንድነው? መጸለይ፣ መቃወም፣ ከዛ የእግዚአብሔር መንፈስ ወደ እናንተ ይቀርባል፣ ክፉ ደግሞ ይሸሻል ማለት ነው። በጌታ በኢየሱስ ስም አሁን እግዚአብሔር አምላኬ ጣልቃ እንዲገባላችሁ ይሄ ክፉ መንፈስ የሚከታተላችሁ ይመታ። በኢየሱስ ስም የእግዚአብሔር መንፈስ ጣልቃ ይግባላችሁ። ነገሮቻችሁ አሁን መልካም ይሁን። በጌታ በኢየሱስ ክርስቶስ ስም የእግዚአብሔር ጉብኝት ይርዳችሁ። ተአምራት፣ የእግዚአብሔር ተአምራት እንዲያገኛችሁ ጸልያለሁ። አሁን ነገራችሁ እንዲስተካከል ጸልያለሁ። አሁን በጌታ በኢየሱስ ክርስቶስ ስም ጌታ ጣልቃ እንዲገባ ጸልያለሁ። በኢየሱስ ክርስቶስ ስም ታላቅ ተአምራት እንዲሆን ጸልያለሁ።
የትኛውም በጌታ በኢየሱስ ስም መጥፎ ህልም አሁን በኢየሱስ ስም ይራገፍ ከእናንተ ላይ። በጌታ በኢየሱስ ክርስቶስ ስም ህልማችሁ ይቀየር በሉ እስቲ። በኢየሱስ ስም ህልም የተቀየረ በሉ። በኢየሱስ ስም ህልም የተቀየረ፣ በኢየሱስ ስም ህልም የተቀየረ፣ በኢየሱስ ስም ተቀየረ በሉ። ተቀየረ ህልማችሁ። የእግዚአብሔር ጣልቃ ገብነት ተገለጠ። ህልማችሁ ተቀየረ። የመንፈስ ቅዱስ ጉብኝት ተገለጠ። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ጌታ ጣልቃ ገባላችሁ። በኢየሱስ ክርስቶስ ስም ጸልያለሁ። አሁን ነገራችሁ ይስተካከል። አሁን ጌታ ጣልቃ ይግባላችሁ። አሁን በጌታ በኢየሱስ ክርስቶስ ስም ነገር እንዲቀየር ጸልያለሁ። ህልማችሁን ቀይሬያለሁ። ሰላማዊ የሆነ ህልም እንድታዩ፣ ሰላማዊ የሆነ ህልም እንድታዩ፣ ሰላማዊ የሆነ በሰላም በእረፍት እንድትመላለሱ። እርኩስ መንፈስ፣ ክፉ መንፈስ የሚታገላችሁ ህልማችሁን የሚቀይር በህልም የሚያስጨንቃችሁ መንፈስ ሁሉ እየተመታ እንዲሆን ጸልያለሁ። አምላኬ እግዚአብሔር በኢየሱስ ክርስቶስ ስም ጣልቃ ይግባላችሁ። የእግዚአብሔር የመንፈስ ቅዱስ ጣልቃ ገብነት በሕይወታችሁ ላይ ይገለጥ። በኢየሱስ ክርስቶስ ስም ከዚህ ሰዓትና ደቂቃ ጀምሮ አባቴና አምላኬ ጣልቃ እንዲገባላችሁ በኢየሱስ ክርስቶስ ስም ሁሉ አዲስ እንዲሆን እኔ ጸልያለሁ። የመንፈስ ቅዱስን ኃይል፣ የመንፈስ ቅዱስን ጉብኝት በላያችሁ ላይ ጠርቻለሁ። ከሚታገላችሁ ከሚያስጨንቃችሁ በላይ የእግዚአብሔር ጉብኝት ይገለጥላችሁ። ነገራችሁ መልካም ይሁን። እግዚአብሔር እጅ በኢየሱስ ስም ይገለጥ። የመንፈስ ቅዱስ ክንድ ይገለጥ። ሁሉ አዲስ ይሆንላችሁ። በኢየሱስ ስም ሁሉ አዲስ ይሆንላችሁ። በኢየሱስ ስም ሁሉ መልካም ይሆንላችሁ። በኢየሱስ ስም ጣልቃ ጌታ ይግባላችሁ። በኢየሱስ ክርስቶስ ስም ጸልያለሁ። ታላቅ ጉብኝት በሕይወታችሁ ይሁን። ነገራችሁ ይስተካከል። ከሚያስጨንቃችሁ በላይ ሆኖ ህልማችሁ ይስተካከል። በተጨነቃችሁበት ጉዳይ ላይ ጣልቃ ጌታ ይግባላችሁ። የእግዚአብሔር የመንፈስ ቅዱስ ጉብኝት በሕይወታችሁ ላይ ይሁን። ማንኛውም በጌታ በኢየሱስ ስም ፈተና፣ ጭንገፋ፣ ጭንቀት፣ አለመከናወን በኢየሱስ ክርስቶስ ስም የተገለበጠ ይሁን። ኃይል ይገለጥ በነገራችሁ ላይ። ህልማችሁን ቀየርኩት። ሰላማችሁ የበዛ ነው። እረፍታችሁ የበዛ ነው። እንቅልፋችሁ የጣፈጠ ነው። በኢየሱስ ክርስቶስ መውጣታችሁ መግባታችሁ በእግዚአብሔር የተጠበቀ ነው። የሞት መንፈስ የሚከታተላችሁ የተቆረጠ ይሁን። ላያገኛችሁ ዳግም ላይመጣ በኢየሱስ ስም ይቆረጥ። በኢየሱስ ስም ይቆረጥ። በኢየሱስ ስም ይቆረጥ። በኢየሱስ ክርስቶስ ስም ይቆረጥ። እጸልያለሁ በጌታ በኢየሱስ ክርስቶስ ስም የተቆረጠ ይሁን። እጸልያለሁ በጌታ በኢየሱስ ክርስቶስ ስም የተቆረጠ ይሁን። አሁን ሰላማችሁ በስቷል። አሁን እረፍታችሁ በስቷል። አሁን ጤናችሁ በኢየሱስ ክርስቶስ ስም ተመልሷል። አሁን አዲስ ምዕራፍ ተከፍቷል። አሁን በኢየሱስ ክርስቶስ ስም በአዲስ መንፈስ ትመላለሳላችሁ። በሚገርም ክብር ትመላለሳላችሁ። በክብር ትወጣላችሁ። በክብር ትገባላችሁ። በጌታ በኢየሱስ ስም ተመቷል ይለኛል ጌታ መንፈስ። ተመቷል። ህልምሽን የሚቀይረው ጌታ ምስክሬ ነው። ከዚህ ጸሎት በኋላ ብዙ ሰዎች ህልማቸው ይቀይራል። በኢየሱስ ስም ቀየርኩት። ደግ ነገር፣ መልካም ነገር ታያለሽ። ሰላምሽ የበዛ ነው። ረፍትሽ የበዛ ነው። እጅግ በጣም በሚያስደንቅ ጉብኝት የእግዚአብሔር ጣልቃ ገብነት በሕይወትሽ ላይ ተገልጠዋል። በናዝሬቱ በኢየሱስ ክርስቶስ ለሚወዳቸው የሚጣፍጥ እንቅልፍ ሰጣቸው እንደሚል ቃል የሚጣፍጥ እንቅልፍ እግዚአብሔር ይስጣችሁ። በኢየሱስ ክርስቶስ ስም ሰላም
ሆነ። በኢየሱስ ስም ረፍት ሆነ። በኢየሱስ ክርስቶስ ስም እጸልያለሁ። ከዚህ ሰዓትና ደቂቃ ጀምሮ ሰላም ሆነ፣ ረፍት ሆነ። እግዚአብሔር ጣልቃ ገባ። መንፈስ ቅዱስ ጣልቃ ገባ። ነገር ተቀየረ። አዲስ ነገር ሆነ። አዲስ ነገር ሆነ። ጭንገፋን መትቻለሁ። ኪሳራን መትቻለሁ። ሐዘንን መትቻለሁ። አለመከናወንን መትቻለሁ። አይቻልምን መትቻለሁ። በኢየሱስ መጥፎ ህልምን መትቻለሁ። መጥፎ ምዕራፍ፣ መጥፎ ጉዳይ ሁሉ የተዘጋ ይሁን። አባቴ ሆይ ክንድህን እንጠራለን። አባቴ ሆይ እጅህን እንጠራለን። ያንተን ክንድ እንጠራለን። አንተ እረፍታችን ነህ። አንተ ሰላማችን ነህ። አንተ ደስታችን ነህ። በአንተ ደስ ይለናል። በአንተ እንኮራለን። አላፈርንም፣ አልከሰርንም። ስምህን ጠርተን ከፍ አለን። ጌታ ሆይ ስምህ ይባረክ። በኢየሱስ ስም ጭንገፋ ይመታ። በኢየሱስ ስም ኪሳራ ይመታ። በኢየሱስ ስም ሐዘን ይመታ። በኢየሱስ ስም አለመከናወን ይመታ። በኢየሱስ ስም የሞት አዋጅ ይገለበጥ። በኢየሱስ ክርስቶስ ስም ህልማቸው ይቀየር። ጌታ ሆይ ህልማቸው ይቀየር። ቀየርኩ። ይነቀል በጌታ በኢየሱስ ክርስቶስ ስም ነገር ይቀየር። እግዚአብሔር ጣልቃ እንዲገባ ጸልያለሁ። ሻዳሃዳጋ በካራዳባስ እግዚአብሔር ሁሉን ይችላል። እግዚአብሔር ሁሉን ያድሳል። የሚሳነው የለውም። የሚያቅተው የለውም። ሁሉንም በሰዓቱና በጊዜው ይሰራል። ሁሉንም በሰዓቱና በጊዜው ያስተካክላል። ማንም ከልካይ የለም። ማንም ተገዳዳሪ የለም። የእግዚአብሔር ስም ብሩክ ነው። እግዚአብሔር ጣልቃ ከገባ፣ እግዚአብሔር ሁሉን አዲስ ካደረገ፣ መልካም ካደረገ ማን ነው የሚከታተል? ማን ነው የሚከራከር? ማን ነው የሚከላከል? ማን ነው አይሆንም የሚል? በኢየሱስ ስም ጸለይኩ፣ ተቀየረ። በኢየሱስ ስም ጸለይኩ፣ ተቀየረ። በኢየሱስ ስም ጸለይኩ፣ ተገለበጠ። በኢየሱስ ስም ጸለይኩ፣ አዲስ ነገር ሆነ። በኢየሱስ ስም ጸለይኩ፣ እግዚአብሔር ጣልቃ ገባ። በኢየሱስ ስም ጸለይኩ፣ ሁሉ አዲስ ሆነ። የአባቴ ክንድ ተአምራትን አደረገ። ነገር ተቀየረ። የጌታ እጅ ተገለጠ። አዋጅ በአዋጅ ተቀይሯል። እግዚአብሔር እንደተናገረው እንደ ቃሉ ያደርጋል። የተነገረው ቃሉ በእኔ ሕይወት ይፈጸማል እንጂ ሁኔታው በእኔ ሕይወት አይሆንም። ችግር፣ ሐዘን አይደለም በእኔ ሕይወት ላይ የሚሆነው። ጸልያለሁ። የሞት አዋጅ ሁሉ ተገልብጧል። በኢየሱስ ስም የጨለማ ሥራ ሁሉ ተገልብጧል። ጸልያለሁ። ይገልበጥ። ይቀየር። ነገር ይቀየር። ኪሳራ ይቀየር። ሐዘን ይቀየር። አይቻልም የተባለ ነገር ላይ የጌታ ጣልቃ ገብነት ይገለጥ። ሁሉ አዲስ ይሁን። ጌታዊ ክንድ ይገለጥ። ሃሌሉያ። እግዚአብሔር ይችላል። ለሱ ሁሉ ይቻላል። ሰዎች ያሉት፣ ሁኔታ ያለው፣ ሰይጣን ያለው ሳይሆን እግዚአብሔር ያለው በእናንተ ሕይወት ይፈጸማል። ጌታ የተናገረው በእናንተ ሕይወት ላይ ይሆናል። እግዚአብሔር እንደ ቃሉ ነው። እግዚአብሔር በቃሉ የሚሰራ አምላክ ነው። እኛ በተጨነቅንበት የእግዚአብሔር ክንድ ከኛ ጋር ይሆናል። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ጣልቃ ይግባላችሁ። በየትኛው ጉዳይ እንደተጨነቃችሁ አስቀምጡ። ደግሞም እንጸልያለን አብረን። ጌታ መልካም ያደርጋል። የእግዚአብሔርን ክንድ ታያላችሁ። ለምስጋና ትቆማላችሁ። የእናንተ በተለይ በእንደዚህ አይነት ጉዳይ ጭንቀት ውስጥ ላሉት ሁኔታውን ሼር አድርጉ። ሰዎች ገብተው ይህንን እንዲማሩና እንዲነቁ እንዲጸልዩ ሼር አድርጉ ለሌሎች።
ሰብስክራይብ ያላደረጋችሁ ሰዎች ደግሞ ሰብስክራይብ አድርጋችሁ ላይክ ያደርጋችሁ ለሌሎች እንዲደርስ ምክንያት ሁኑ። እወዳችኋለሁ። ወንድማችሁ ፕሮፌት አጥናፉ አቤል ነኝ። ጌታ ከእናንተ ጋር ነው። ሁሉ አዲስ ይሆናል በእግዚአብሔር ጊዜና በእግዚአብሔር ሰዓት።